በየቤቱ እየሄድሽ ከወንድ ጋር እየተጋደምኩ ነው ባልን ማስተዳደሩ አትይ። እስከ ዛሬ ስትሰሩ የነበረ ነገር አይደል? ዛሬ ምን ተገኘ? እንደዚህ ትጨቃጨቂኝ አንዲት ነገር ልጄ በሰማ እገልሻለሁ። ትሰማለህ? እንደዚህ አይነት ህይወት ስጦኝ ካንተ ጋር የቆየሁት በፊት በጣም ስለምወድክና ጥሩ ጎን ስላለክ ነው። በተጨማሪም ደግሞ ልጅ ያለ አባት እንድታድግ ስለማልፈልግ ነው። በዚህ ሁኔታ ግን አባቴ ለምለም ተጨቃጨቁት። በፍጹም ልጄ ከእናትሽ ጋር አንዳንድ ነገሮች እያወራን ነው። እሺ አይደል እንዴ? የኔ ልጅ እኔና እናትሽ በጣም ነው የምንወድሽ። ሁለተኛ እንጨቃጨቅም። እሺ አንተ እያለህ እኔ መጥቼ ሰራተኞቹን ልቆጣጠራቸው ታውቃለህ አይደለ? ሰራተኞቹ ወይኔ ወይ አንተ ከሌለ ስራ እንደማይሰሩ አውቃለሁ። አባ ሰሞኑን ትንሽ ነገር ገጥሞኝ ነው፣ አስተካክላለሁ። አውቃለሁ እንዴት እንደምታገዘኝ፣ ግን የሰሞኑ ሁኔታህን አልወደድኩልህ። ወንድምየው አንድ ቤቱም ሆነ ትሳት ይገባ ነው ማላገኘ አላፍቅህማ። ይሄው እኔም ይሄን ያልኩ አስተካክላለሁ አልኩኝ አይደል አባቢ? አሁን የጀመርኩትን ጉዳይ መጨረሻ ትንሽ ብር ፈልጌ ነው። እንዴ አባቢ ባለፈው ያልኩን ሳታረግ ለሱ እንደፈለገ ነው አመሰለ። አንቺ ታላቅሽ እኮ ነው እሱ። ይኸውልህ ደግሞ እንዳትቆይ እፈልግሃለሁ። ታውቂያለሽ የማይሆን ቁማር ነው የጀመርሽው። ምን ታካብጀልሽ? የሆነ ነፈስ ነገር ነው ባክሽ። ባይሆን እንደሱ ነፈስ ጓደኛ ካለ አስታውቅሻለሁ። አሁን በቅጡ ያልተማርሽ ልጅ ምን ስትይ ተማሪ ነኝ አልሽው? በቃ አሁን ይሄን የማብራሪያ ሰዓት አይደለም፣ በኋላ እናወራለን። ደግሞ ይሄን ጅል ማነው ፈቶ የለቀቀበት? በዚህ ዘመንም አበባ መንገድ ላይ ይዞ ይቆማል ያለ ተቀናቃኝ ያለ ፍክክር ቦታለሽ በልቤ። ስንት ሰራሽ? ይሄ ምንድን ነው? ብር ነው። ያው ክረምት አይደል? ብርድ ስለነበር ገብቼ ተኛው። ምን ማለት ነው ብርድ ነው ማለት? ቤቱ ስንት ወጪ እንዳለ ላስታውስሽ እንዴ? ምን አርጊ ነው የምትለኝ? አንዳንዴ ሚስትክ መሆኔንም ትረሳዋለህ እንዴ? አይመለከተኝ። የልጃችን የትምህርት ክፍያም ደርሷል። ስለዚህ ምንም ምክንያት አልፈልግም። ስለዚህ ልክ እንደ በፊቱ ጸባይሽን አሳመረሽ ብትኖር ይሻልሻል። እኔ በጣም እየሰለቸኝ ነው። ቆይ ግን እየታወቀህ ነው? እኔ ከማንም ሰካራም ወንድ ጋር ተኝቼ በማመጣው ብር እኮ ነው እየኖርን ያለ ነው። አንተም ስራ መስራት መጀመር አለብህ። አባዬ ጥያቄ አልገባኝም። ማሰራኝ የኔ ልጅ በኋላ በደንብ አሰራሻለሁ። እሺ አሁን ከእናትሽ ጋር እያወራን ነው። ሂጂ ግቢ። ያለ ተቀ እስቲ ረፍ። ሰሞኑን ግን ጓደኛችን ላይ ምንም አዲስ ነገር አላየሽ? እውነትን እኮ ነው። አንተም ጀምር። ሰሞኑን በጣም ደስተኛ ነህ፣ ግን ደስ ብሎኛል። አትናገርም? አለበለዚያ ግን ታውቃለህ፣ ደግሞ ከመቼ ጀምሮ ነው መደዋወቅ የጀመርነው? ቆንጆ የምትረዳኝ ተማሪ ሴት አገኘ። እኔ አሁን ምርር እያለኝ ነው። ከማንም ወንድ ጋር እየተጋደምኩ ብር ማምጣት ሰልችቶኛል። ለምን በየቤቱ እየሄድሽ ከወንድ ጋር እየተጋደምኩ ነው ባልን ማስተዳደሩ አትይ። እስከ ዛሬ ስትሰሩ የነበረ ነገር አይደል? ዛሬ ምን ተገኘ? እንደዚህ ትጨቃጨቂኝ አንዲት ነገር ልጄ በሰማ እገልሻለሁ።